ፈላ ያምርኔ ልብዬ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። ሰላም ጤና ይስጥልን የወል ቤተሰቦቼ እንዴት ናችሁ? እኔ ዮሐንስ ፍቃዴ ነኝ። ወደ እናንተ አንድ ፕሮግራም ይዤ ልመጣ አስቤ ነው። እሱ ምንድነው? የፍቅር ደብዳቤ ይሰኛል። የፍቅር ደብዳቤ ይድረስ ለልቤ ንግስት እንደ አይኔ ብሌን ለምሳሳልሽ ዋል የእንጆሪ ዘለላ የመሰሉ ከንፈሮችሽ ለአመታት አፍኜ ያስኩት ፍቅርሽን ከዚህ በላይ መሸከም አልቻልኩም። የፍቅር ደብዳቤ አሁን በአሁኑ ጊዜ ፍቅራችንን ለፍቅረኛችን፣ ለቤተሰባችን፣ ለናፈቀን ፍቅራችንን የምንገልጽበት መንገድ በደብዳቤ ነበር በፊትና ብዙ ትዝታ አለንላችን። አሁን ደግሞ ስልክ መጣ፣ ብዙ ነገር ቀረ። ደብዳቤ መጻፍ ቀረ፣ መቸገር ቀረ ማለት ነው። በጣም አስደሳች ነው። ለምሳሌ ደብዳቤ መጣልኝ ብሎ ማሰብ በራሱ በጣም ደስ የሚል ነገር ነው እና በጣም የሚያጓጓ ምናምን ነገር ነው። አሁን እሱን ነገር ለምን ለአንድ ቀን እንኳን ከኔ ጋር ሆነን አንመልሰውም ብዬ እንድንሰራው የፈቀድኩት ፕሮግራም ነው። ይሄንም ከእናንተ ጋር ነው የምንሰራው፣ እናንተም ትሳተፋላችሁ። ምንድነው የሚሆነው? መታችሁ ለምትወዱት ሰው ደብዳቤ ጻፉለት። የፍቅር ደብዳቤ የምንጽፈው ለፍቅረኛችን ሊሆን ይችላል፣ ለናፈቀን ቤተሰባችን ሊሆን ይችላል፣ ከሀገር ውጭ ለሚኖሩ ቤተሰቦቻችን ሊሆን ይችላል። እኛ ባንሄድም ልከን የእነሱን ሪያክሽን ማየት እንችላለን። ወይም ደግሞ እኛ በድምፅና በፖስታ ስለሆነ የምናደርሰው በድምፅ ከደረሰው በኋላ የሰውየውን ሪያክሽን ወይ ደግሞ የተላከለትን ሪያክሽን እናያለን ማለት ነው። ለዛሬው እንግዲህ አንድ ጓደኛዬ ለሚወዳት ፍቅረኛው ደብዳቤ እንዲጽፍላት ጠይቀዋለን። ጻፍላት ብለው ከዛ የሚጽፈው እናያለን። ሄሎ ዳ እንዴት አድርሽ? አሎ አማን ነው ወይ? አሎ ሰላም ነው። እንዴት ነሽ? ዳይ ይመስገን ነው። አሎ ዳይ አንድ በጣም የምፈልግ ጉዳይ አለ ዛሬ። አልፈልግም እንዴ ዝም ብዬ ነው የሆነ ጉዳይ። አይ ትፈልገኛለህ ግን በሰላም ነው። ምንም ሌላ ነገር የለም። እንዴ ችግር ምናምን የለም። አብሽ እንደዛ ከሆነ አራለሁ ስንገናኝ እነግርሃለሁ። ለዛ ነው ሲጽፍ አብረን እናየዋለን፣ ጭንቀቱን አብረን እናያለን። ወይ ደግሞ ብዙ ጊዜ ልምድ ያለው ሰው በጣም በቀላሉ ሊጽፈው ይችላል። ግን ደብዳቤ መጻፍ ቀላል አይደለም፣ በጣም ከባድ ነውና እሱን አብረን እናያለን። ከጻፈ በኋላ ፖስታው ልከን ደግሞ ፖስታው ሲደርሳት እሷ ምን ትላለች፣ ፖስታው እስከደረሳት በኋላ ምን አይነት ሪአክሽን ይኖራታል የሚለውን እናያለን። ላይክ በማድረግ ሼር በማድረግ እንዲሁም ሀሳቦች በመስጠት ብዙ እያገዛችሁኝ ነው። እግዚአብሔር ያክብርልኝ። ጋችሁ ለዚህ ፕሮግራም ለፍቅረኛችሁ ደብዳቤ መጻፍ ብትፈልጉ 0965068626 ጻፉልኝ። እንዲሁም ለዚሁ ፕሮግራም ሲባል የከፈትኩት አዲስ የቴሌግራም ግሩፕ አለ። እሱ ላይ የፍቅር ደብዳቤ ብላችሁ ጻፉልኝ፣ እመልስላችኋለሁ። ተገናኝተን ደብዳቤ እንጽፋለን ማለት ነው። ለማን? ለፍቅረኛችን። ለማን? ለናፈቀን ሰው፣ ለወዳጃችን ደብዳቤ እንጽፋለን። የፍቅር ደብዳቤ የፍቅር ደብዳቤ ይድረስ ለልቤ ንግስት እንደ አይኔ ብሌን ለምሳሳልሽ ዋል ይህን ደብዳቤ እንድጽፍልሽ ያስገደደኝ የፍቅር ደብዳቤ። እንግዲህ ዳኒን ጠርቼዋለሁ። ዳኒ መጥቶ ምን እንደሚያደርግ አልነገርኩትም። ደብዳቤ ልጽፍ ነው እለዋለሁ። ለማን እንደሚጽፍ የሚጻፍላት ማን እንደሆነች እኔም አላውቅም። ሰው መጥቶ ደብዳቤውን ይጽፍልናል። እንግዲህ ሲጽፍ አብረን እናየዋለን። እሺ ደህና ነሽ? አለሁ። ዛሬ ለምን የፈለግኩ ይመስላል? አልገባኝም። ገምት። እንዴ ነው የምገምተው? በጣም ነው የምፈልገው። ብፈልግ ብለህ ጠርታኝ ደግሞ ገምት ትላለህ። እሺ ምን መሰለህ አይ አይደለም፣ አንድ ፕሮግራም ልጀምር ነው። እሺ እና ፕሮግራሙ ምንድነው? ደብዳቤ መጻፍ ነው። ልክ እንደ ድሮ እንደ ትምህርት ቤቱ ምናምን አላ ስልክ ሳይኖር በፊት እንደነበረው ደብዳቤ መጻፍ ፕሮግራም ጀምር ነውና እኔ አሁን ደግሞ በአንተ ነው የምጀምረው። ምንድነው የሚሆነው? አንተ ለምትወዳት ልጅ ደብዳቤ ትጽፍላታለህ። ጭራሽ ይሄ ነው ጽፋላ። ኧረ አንተ ነህ መጃጃል ነው እግዚአብሔርን። ይሄ ነው ዳኒ እዚህ ላይ አሁን የምዋሻው መስሎት አላመነኝምና ፕሮግራሙን እየነገርኩ ነው ልጀምር ያሰብኩትን ምናምንና እንደምንም ብዬ ካሳመንኩት በኋላ እንግዲህ ደግሞ አሁን ደግሞ እንደምታዩት ያልገባው ምን ማድረግ እንዳለበት ደብዳቤ እንደሚጽፍ ነገርኩት። ደብዳቤ የሚጽፈው ደግሞ ለሚወዳት ለሱ ለፈለገው ጽፍላታለሁ ብሎ ለሚያስበው እንደሆነ አስረዳሁት። ግን ለፍቅረኛ ነው፣ ለምትወዳት ልጅ ደብዳቤ ስትልከው ማለት ነው። እስክሪብቶና ወረቀት ይዤ በቃ እስክሪብቶና ወረቀት ይዘህ ለምሳሌ አሁን ይሄን ለመሰለ እኔ ያሰብኩት አንደኛ አሁን ቀርቷል ቴክስት ማድረግ ምናምን ነው። ግን እስኪ አንዳንዴ ዝም ብላ እና ደስ ይላል ደብዳቤ ሲሆን ማለት ነው። ስለዚህ አንዳንዴ እስኪ ደብዳቤ እንጻፍ የሚል ነው። ስለዚህ አንተ ትጽፋለህ። ለማን ነው የምትጽፈው? እንዴ ብቻ መጻፍ አይቀርም እና ግን በዚሁ ምንድነው የሚሆነው? ለምሳሌ ስለደብዳቤ ለምን አዲስ ፕሮግራም ከሆነ የጀመርከው በሌላ መልኩ ለምን አይሆንም?
ደብዳቤ መጻፍ ለምን አስፈለገሽ? ደብዳቤ መጻፍ ያስፈለገበት ምክንያት አንደኛ ቤተሰቦቼ እንግዲህ ዳኒ ላለመጻፍ ወጥሮ እየተከራከረ ነው፣ ግን ሳላጽፍ አለቅም። ኦልሬዲ ይጽፋል የፍቅር ደብዳቤውን። ለምን አስፈለገ ነው የሚለው። እንግዲህ የፍቅር ደብዳቤ ያስፈለገበት ምክንያት እስኪ ወደ ኋላ ወደ ትዝታ እንመለስ። ፍቅርን ደግሞ በድሮ መልኩ በደብዳቤ እንግለጸው። እስኪ በደብዳቤ ፍቅር ሲገለጽ ምን ይመስል እንደነበረ ለማሳየት አስቤ እንደሆነም ነገርኩ። ከዛም ባለፈ ደግሞ ደብዳቤ ሲሆን ምን ያህል ያስደስታል፣ እኛስ ደግሞ ደብዳቤ ለመጻፍ ምን ያህል እንነሳሳለን፣ ፍቅራችን ስለመግለጽ ምን አይነት ቃል እንጠቀማለን የሚለውን በማሰብ እንደሆነ ነገርኩት። ከዛም ባለፈ እንግዲህ እንደምንም ተከራክሬ ወረቀትና እስክሪብቶ ሰጠሁት እንዲጽፍ። እዚህ ጋር ወረቀት የሰጠሁት ነው ድምጽ ስለተበላሸ። አረብስ አንተኔ አማርኛ ራሱ ማለት ነው መጻፍ ጠፍቶብኛል። እጄ ወላ ተያያዘ እኮ። ጋር ምን አለበት አሁን እንደ ፍቅር ደብዳቤ እንኳን አንብቤ ቢመጣ ጥሩ ነበር። ቢያንስ ሀሳብ ሰርቅ ነበር። የምር እንዴት እንደምጽፍ ግራ ገብቶኝ ነው። አንተ ሳቅ አደ በስማም ብዬ ነበር መጀመሪያ ነበረብኝ ለአንዱ ደብዳቤ ምን ቃላት አጣረኝ የሚባለው እዚህ ላይ ነው። ለካ አንተ ለመናገር አይደለም። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን ቃላት አይገልጹትም መጠኑ ወድሃለው ስንስ ጨረስክ? እሺ አሁን ፖስታውን ጠፍልን እስኪ። እንዴት ነው የሚታጠበው? አንተ አጥፋታክ ነው በደንብ አጥፍ ያውቃለሁ እንዴ? ታሪኛ አይኔን የሚማደርስ የማንን ሚስጥር ሰምቶ የማንን በቀር አድርሶ አንዲ ይቀራል። ፖስታው ይኸውና እዚህ ጋር ስዕል ይሳላል። እዚህ ጋር ልብ ቅርጽ ተወጋ። አዎ እንዴ ተወጋ። ከዛ በኋላ ደግሞ ሳልልን ያው እንግዲህ ፖስታውን ጨርሷል። አሁን መጥቶለታል። እንዴ ነው ችሎበታል? አንተ እውነትም ጽፋል? ኧረ በእናትህ እንዴ ስንት እስክሪብቶ ጨርሰናል እኮ። መስቀልም አለው። ምንድነው የመስቀል ትርጉም? መያዣና ጦር እንትሲ ይሄ እዚህ ጋር አይደል? ያንተ መስቀል አለው። ብዙ ጊዜ እኛ መስቀል አናረጋም። እኛ ግን እናረጋለን። መቼ ልጅ ቪዲዮ ጨረስክ? እንግዲህ ደብዳቤው በክብር ተቀብያለሁ። ወስጄ ሪአክሽኗ እናያለን። የፍቅር ደብዳቤ እንግዲህ ቤተሰቦቼ ለማን እንደተጻፈ ደብዳቤ አውቄያለሁኝ። እኔ ለማን እንደተጻፈ አውቄያለሁ። እኔም ደንግጫለሁ፣ ግን ለእሷ እንዲጽፋል ብዬ አላሰብኩም። እና እንግዲህ ደብዳቤ ለእሷ ስሰጣት ምን ትላለች አላውቅም። እውነት በጣም ነው የምደነግጥ የሚመስለኝ። እኔም እንደዚህ ያፈቅራታል ብዬ አልጠበቅኩም፣ ወይም ደግሞ እንደዚህ የሚያፈቅራት አልመሰለኝም። እንግዲህ ፍቅር ነው፣ ተፋቅረዋል። እሱ ደብዳቤውን ጽፏል፣ ይደርሳታል። እንግዲህ ትምጣና ደግሞ የሚሰማትን እናያለን እና እንጠብቃታለን። እዚሁ ምናልባት እየተቀረጸ እንትን ለማለት ከመጣች በኋላ ነግሬያት ይሆናል ቀረጻውን የምንጀምረው። እዚህ ጋር ልቀርጽሽ ነው ስጦታ ልሰጥሽ ነው ብያት ነው እንጂ የሚሆነው፣ አለበለዚያ ሌላ ነገር ነው የሚመስላትና የፍቅር ደብዳቤ ይድረስ ለልቤ ንግስት እንደ አይኔ ብሌን ለምሳሳልሽ ወይ ይህን ደብዳቤ እንድጽፍልሽ ያስገደደኝ የፍቅር ደብዳቤ። ወዳጃችን ይሆን አግኝተናታል። እንግዲህ ለየው መልእክቱን ልናደርስ ነው። መልእክቱን የላክልን እንግዲህ ባልከው መሰረት አዘጋጅተነዋል አንዳንድ እንትኖችን። እሱን ደግሞ አሁን እንሰጣታለን እና ይደርሳታል መልእክቱ።
ዮዬ መልእክት እንግዲህ ተልኮልሽ ነው። እሱ መልእክት ተቀብለሽ በጣም ትልቅ እንትን ነው በእውነት እኮ እሱ እንትን እንድትይኩና እና አይንሽን ጨፍኝ ዙሪ ወደዛ በቃ እንግዲህ አውጥተነዋል። ዮዬ ዙሪ ያው እንግዲህ መልእክቱን ይዘን መተናል ለዮ ሰተናል። ይሄ ነው መልእክቱ። እንደተባልነው እንግዲህ ከውስጥ ያለውን የእጅ ጽሁፉ ስለማይነበብ አውጥተን እንዲነበባት ብለን ፕሪንት አድርገናል። ያው ሰተናል መልእክቱን። ደብዳቤው ደርሷታል። እንግዲህ ቀጥሎ ደግሞ ታንብብልንና ካፍቃሪሽ ይድፈላ ይድረስ ለልቤ ንግስት እንዳይኔ ብላን ለምሳሳልሽ ይሄንን ደብዳቤ እንድጽፍልሽ ያስደልሽ ይሄንን ደብዳቤ እንድጽፍልሽ ያስገድደኝ በውስጥ ታምቆ ለአመታት ሰላም ሰኝ የከረመው ፍቅርሽ ነው። አረ ማን ነው? አንብቢ እንግዲህ አንብቢውና ማን እንደሆነ ደግሞ እንነግራታለን እንናገራለን መልእክቱ። ዮዬ የእንጆሪ ዘለላ ይመስል ከበሮችሽ እንደ ቤተ መቅደስ ፋኖስ መብራት የሚያበሩ አይኖችሽ በቅድስና የተሞሉ ስብናና በፍቅር ከተጣሉሽ ላንብብልሽ እንዴ? አዎ እሺ እኔ ተከተከተ ደብዳቤው ላንብብልሽ። ይድረስ ለልቤ ንግስት ለዋይ ይላል ካፍቃሪሽ። ይድረስ ለልቤ ንግስት እንደ አይኔ ብሌን ለምሳሳልሽ ዋይ ይህን ደብዳቤ እንድጽፍልሽ ያስገደደኝ ውስጤ የታመቀው ለአመታት ሰላም ሲነሳኝ የከረመው ፍቅርሽ ነው። ወይ የእንጆሪ ዘለላ የመሰሉ ከንፈሮችሽ እንደ ቤተ መቅደስ ፋኖስ መብራት የሚያበሩት አይኖችሽ በቅድስና የተሞላው ስብዕናሽም ጭምር በፍቅር ከጣሉኝ ቆይተዋል። ከምንም በላይ በጓደኝነት እየተቀራረብን ስንመጣ ሁሉ ነገርሽ ገዛኝ። ከአንደበትሽ የሚወጡት የተመረጡ ቃላት እንደ ሙዚቃ ተቃኝቶ ወደ ጆሮ ፍስስ የሚለው ጥዑም አንደበትሽ ማረከኝ። አውቃለሁ ይህን ደብዳቤ ስታነቢው ምን እያለ ነው ብለሽ ትደነግጭ ይሆናል። ነገር ግን ለአመታት አፍኜ ያስኩት ፍቅርሽን ከዚህ በላይ መሸከም አልቻልኩም። አንቺና እኔ ቤስት ፍሬንድ ሆነን ብዙ አመት ብንኖርም እኔ ግን እንደዛ አላስብም ነበር። እኔ ልክ እንደ ፍቅረኛ ነበር ሳስብሽ፣ ስጨነቅልሽ እና ስጠብቅሽ የኖርኩት። እንገናኝ ስትኝ ልቤ በደስታ ትዘላለች፣ ያቁነጠንጠኛል። በቃ በምን እንደማስደስትሽ ማሰብ ጀምራለሁ። ምን አይነት ስጦታ እንደምሰጥሽ ምናምን ብቻ ብዙ ነገር አስባለሁ፣ እጨነቃለሁ። እስካገኝሽ ቸኩዬ መጣና ሳገኝሽ ግን የማደርገው ልክ እንዳልሆነ ተሰምቶኝ ስሜቴን እቆጣጠረዋለሁ። አሁን ግን አንቺን ማሸት እንዳቆምና ስቃይ እንድታውቂልኝ እፈልጋለሁ። አብሮ ባለ ሰው ፍቅር እንደመሰቃየት ያለ ህመም የለም። ባልታወቀልኝ በሽታ ከታመኩ ቆይቻለሁ። አሁን መድኃኒት እፈልጋለሁ። እኔ ሐኪም ደግሞ አንቺ ነሽ። እባክሽን አክሚ። ለጓደኝነታችን ብዬ ፍቅሬን መበደሉ ይበቃኛል። ይህን ደብዳቤ ከጻፍኩልሽ ጊዜ ጀምሮ አብረን ቀሪ ዘመናችን በፍቅርና በደስታ እንድንኖር ነው የምፈልገው። መልስሽ ምን ሊሆን እንደሚችል አላውቅም፣ ግን እንደምፈልገው እንዲሆንልኝ አምላኬን እለምነዋለሁ። ወይ ይህን ደብዳቤ አንብበሽ እንደጨረስሽ አንቺም የሚሰማሽን በደብዳቤ እንድትጽፊልኝ እፈልጋለሁ። መልስሽን በጉጉት እጠብቃለሁ። ያንቺው አፍቃሪ ዳንኤል ደሳለኝ። ወይኔ ጉዴ! እኔ ጀመር አላምንም፣ እየቀለደ ነው። እግዚአብሔርን እንዴ አላምንም እንዴ ያሟል አላምንም እያለች ነው። እንዴት ቀልደኛ ነው በጣም። ወይ ጉድ! እንግዲህ ደብዳቤው ተልኳል። ዳንኤል ጽፎልሻል። ማርያምን እየቀለደ ነው እሱ። እንደዚህ ቢጽፎ ምናምን ብዬ ምን ተሰማሽ ግን? አረ ምን ይሰማኛል? እሱ ጓደኛዬ ነው እንዴ ይሰማኛል። ሲጀመር እኔ ስለ በቃ ጀስት እየቀለደ ነው መሰለኝ። አረ ያምር ውሸቱን ነው አጣራን። ውሸቱን ነው እንዴ አንተ ብዙ አመት እኮ ጓደኛ ማቾች ነን ምናምን። በቃ እኛ እንግዲህ መልእክቱን አድርሰናል። እሷ ታጣራ። እንግዲህ በጣም ደስ የሚል ነው። ግን ፍቅርን በዚህ መንገድ መግለጽ እንዴት ነው ዮዬ? ደብዳቤ መሆን አሁን ቴክስት ቢያደርግልሽ ይሄን ምን ይሰማሽ ነው? ወይኔ ጉዴ ፈላ። የምር እኔ ልብዬ
ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው በዚሁ ግን ዮዬ እንድታቂ የምፈልገው እኔ አዲስ ፕሮግራም ጀምሬ ነው የፍቅር ደብዳቤ ላኩ የሚልና ከዛ ደግሞ ላኪው ዳኒ ሆኖ እንዳጋጣሚ የመጀመሪያ ላከልሽ ሶ እንግዲህ የመጀመሪያው የፍቅር ደብዳቤ ተቀባይ ሆናለች እኛም ደብዳቤውን አድርሰናል እንግዲህ ዮዬ እንግዲህ አይዞሽ ልቧ እየመታ ነው ደብዳቤ እንዲህ ያረጋልና ፍቅር በደብዳቤ ይገለጽ ፍቅር መገለጽ ያለበት በደብዳቤ ነውና እንግዲህ ደብዳቤው ተልኮልሻል መልስሽን አንቺም የሚሰማሽን ሁሉንም ነገር እኔ አደርሳለሁ ልክ እሱ እንደጻፈልኝ እሷ ምንም እንዳትዩ ስለዚህ በደብዳቤ ነው ደብዳቤ አዘጋጅተሽ መልስሽን በደብዳቤ ጻፍለት ከፈለግሽ ለኔ ልከሽልኝ የጻፍሽውን እኔ ፕሪንት አድርጌ ምናምን ልክለታለሁ ይሄን ይመስል ነበር እንግዲህ ደብዳቤውን አልሰናል የዮም በጣም ደንግጣለች ያላት እንትን እንግዲህ ግን የምር ደብዳቤ መገለጹ ምን ተሰማሽ ሰው ፍቅር በዚህ መንገድ መገለጹ አሁን ይቀጥላል ሌላም ሰው ለሚወደሰው ሌላ ደብዳቤ ይጽፋል እና እንዴት ነው እንደዚህ በደብዳቤ ሲሆን ምንድነው ያለው ስሜት እስኪ ነገር በጣም ተጠብቀዋለህ ንግግሮች ደስ ይላሉ ያ በተለይ ደግሞ የሆነ ሰዓት ትልቅ ሰው ነው ብዬም ጠበቅኩ ምን ነው ይድረስ ለልቤ ነገስት ብለሽ እንዲ ያስተነግጣታል ብዬ አልጠበቅኩም ነበር ግን ደብዳቤ በጣም ልብን የሚነካ ነገር መሆኑ በዚህ ተረድቻለሁ ደብዳቤ ነበር የሚጠበቁት አይፎኑ 100,000 ዝንገባ መልሴን በደብዳቤ ጠብቁ በደብዳቤ መልስሽን እንጠብቃለን እናመሰግናለን እኔም አመሰግናለሁ የፍቅር ደብዳቤ እንግዲህ እንዳያችሁት ነው ይውላችሁ እኔ እንደዚህ እንደሚሰማት እርግጠኛ ነበርኩኝ ግን መጀመሪያ ላይ ደብዳቤውን ስታዩ የሆነች በጣም ነው የደነገጠችው እንዴ ደብዳቤ መምጣቱ ደብዳቤ መሆኑ የፍቅር ደብዳቤ ምናምን እና ደግሞ የተወጋ ልብ አለ ምናምንና በጣም ነው እንትን ያለችው ከዛ ደግሞ የማን እንደሆነ ለማወቅ ጓጉታ ነበር መጨረሻ ላይ ማን እንደሆነ ስታቅ ደግሞ በቃ እሱን ስታቅ ግን በጣም ነው ኮንፊውዝድ የሆነችው ምናምን ኦሬዲ ታወቀ ነው ግን ደስ ብሏታል ለመናገር በጣም ነው ደስ ያላት እንግዲህ መልሷን ደግሞ በደብዳቤ ያሳውቃለሁ ብላለች ምን እንደተሰማት ለሱም ያላትን መልስ ምን አይነት ደግሞ ነገር እንዳሰበች በሰዓቱ በደብዳቤ ጽፍልናለች እሱ እናያለን ስለነበረን ጊዜ አመሰግናለሁ ይሄ ነበር እንግዲህ ደብዳቤ መጻፍ የምትፈልጉ እናንተም ደግሞ እንደዚህ የምትወዱት ሰው እንደዚህ ሰተንላችሁ ደብዳቤያችሁ እንዲታይ የማትፈልጉ ካላችሁ ሳናየው እናደርሳለን ሰውየው የተሰማውን ደግሞ ይልክልናል እናንተን እናሳያችኋለን እንዲሁም ደግሞ ደብዳቤውን እኛ አንብበን እንድንሰጥላችሁ ከፈለጋችሁም በድምጽ እንልክለታለን ከዛ የተሰማውን ደግሞ ለኛ ይነግረናል እኛ እንነግራችኋለን እንግዲህ የፍቅር ደብዳቤ መጻፍ የምትፈልጉ ከኛ ጋር አብረን እንቆይ በእውነት በጣም ደስ ነው የሚለው ደብዳቤ ሲሆን የተለየ ስሜት አለው አመሰግናለሁ ሰብስክራይብ ማድረግ እንዳትረሱ